ስማ ወልድ ወመንፈስ ቅዱስ አሐዱ አምላክ በስም በግብር በአካል ሶስት በባህሪ በህልውና እንደ አምላክ ብዬ አምኜ ረድኤተ እግዚአብሔርን አጋዥና ጥግ በማድረግ የተወደዳችሁ የእግዚአብሔር ቤተሰቦች በያላችሁበት እግዚአብሔር ሰላም ይድረሳችሁ ላለሁ እንደምንሰነበታችሁ። ባለፈው ጊዜ እንግዲህ በምኩራብ ወይም ደግሞ ጌታ ቤተ መቅደስን ባነጻበት ሳምንት የአይሁድን መስዋዕት በለወጠበት ሳምንት የአይሁድንም ስልጣን እንዳሳለፈባቸው በሚያስረዳው ወንጌል ላይ ተነስተን ስንነጋገር ነበር። ጌታችን ኢየሱስ ክርስቶስ ቤተ መቅደስ አድርጎ ሊሰራን ስለ ቤተ መቅደስ መሰራት የተናገረበትን አዋጅ ምን ሰምተን ነበረ። ትልቅ የምስራች ነበር የሰማነው። እንግዲህ ክርስቲያኖች ዛሬ ደግሞ የፈውስ ሳምንት ነው። ዛሬ እንግዲህ እንደምታስታውሱት መጻጉዕ ነው። ከዚህ ቀጥሎ ያለው የምናገኘው ሳምንት ማለት ነው። ይሄ ምን ይባላል? የፈውስ ሳምንት፣ የተአምራት ሳምንት ተብሎ ይጠራል ማለት ነው። የፈውስ ወይም የታምራት ሳምንት የጌታችንን ታምራቱን የምናስታውስበት ሳምንት ነው ማለት ነው። የጌታችንን ታምራቱን የምናስታውስበት ሳምንት ተብሎ ነው የሚጠራው። የሚቀጥለው ሳምንት ላይ የጌታን ትምህርቱን የምናስታውስበት ሳምንት ነው። ይህን ደግሞ ታምራቱን የምናስታውስበት ሳምንት ነው እና እግዚአብሔር እንዳለፈው ጊዜ ሁሉ ቀናችንን ጊዜያችንን ባርኮልን በመካከላችን ተገኝቶ እንዲያስተምረን የተማርነውን ደግሞ በልቡናችን ላይ እንዲጽፍልን የእግዚአብሔር መልካም ፈቃዱ ይሆነልን። ወደ ትምህርታችን እንሄዳለን። እንግዲህ ይህ ሳምንት መጻጉዕ ተብሎ ነው የሚጠራው። በዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ የተቀመጠው የወንጌል ቃል የሚነበብበት ሳምንት ነው። የመጻጉዕ ሳምንት ተብሎ ይጠራል። መጻጉዕ መጠሪያ ስም አይደለም፣ የግብር ስም ነው። ክርስቲያኖች የግብር ስም ነው ማለት መጻጉዕ ማለት በሽተኛ ማለት ነው እና ወደ በሽተኛው ዓለም ነው የመጣው እና ለአዳምና ለልጆቹ በሙሉ የተሰጠ ስያሜ ነው ይሄ እንጂ ለአንድ በሽተኛ ብቻ የተሰጠ እንዳይመስላችሁ ለማለት ነው። እንዲያውም ሊቃውንቱ ሲተረጉሙ መጻጉዕ የተባለው ወይም በሽተኛ የተባለው አዳም ነው። ይሄ በሽተኛ በመጠመቂያ ስፍራ ላይ ተኝቶ ወረፋ ይጠባበቅ የነበረ ሰው ነው። ነገር ግን ሰዎቹ ከኋላው እየመጡ እየዳኑ የሄዱ ቢሆንም ቅሉ እሱን ወደ መዳኛው ስፍራ ወይም ድህነት ወደሚገኝበት ስፍራ የእግዚአብሔር መልአክ ከሰማይ ወርዶ ውሃውን ባናወጠው ጊዜ በባረከው ጊዜ ያን ጊዜ አንዳንድ ሰው ብቻ ይድን ነበር እና ለምልክት የምትሆን ያን ጊዜ ወደ ባህሩ ወደ መጠመቂያው ስፍራ የሚያወርደው ሰው በማጣቱ ሳይድን የኖረ እስከ ክርስቶስ መምጣት ድረስ አልጋው ላይ ተጣብቆ የኖረ ሰው እንደሆነ መጽሐፍ ቅዱስ ይነግረናል ማለት ነው። ለ38 ዓመት እንዲሁ በአልጋ ላይ የቆየ ሰው እንደሆነ ረጅም ዓመት የታመመ ነው። በጣም ይገርማል። እንዲህ አይነት ሰው ነው ያጋጠመው። ያውም ደግሞ ይሄ ሰው ያልነበረው ሰው ነው። ያ ማለት ምን ማለት ነው? ይድን ዘንድ ይፈወስ ዘንድ ወደ መጠመቂያው ስፍራ የሚወርደው ሰው ያልነበረው ሰው ነው። እንዲህ ባለ ብሶት ውስጥ የነበረ ሰው ነው። እንግዲህ ሰው ባለመኖሩ ሰው የሌለው በመሆኑ በስነ ልቡና ተጎድቷል ወይም ታማሚ ነው። ከአልጋ ጋር የተጣበቀና ለብዙ ዘመናት አልጋ ላይ የቆየ ሰው በመሆኑ ደግሞ አቅም አንሶት ወደ መጠመቂያው ስፍራ ገብቶ መጠመቅ የማይችል ሰው ሆኗል። የዳኑትም ሰዎች ደግሞ ዙረው የማይመለከቱት እንዲሁ ዝም ብለው አልፎ የሚሄዱ ሰዎች ነበሩ እንጂ ማንም ሰው ለሱ ራርቶለት አዝኖለት ወደ መጠመቂያው ስፍራ ወርዶት እንዲፈወስ የረዳው ማንም አልነበረም። የሚገርመው ነገር እንዲህ ባለ ሁኔታ የቆየና ተስፋ የቆረጠ ሰው እንደነበረ እንመለከታለን ማለት ነው። እንግዲህ ወገኖች ይሄ ምን ማለት ነው ካላችሁኝ 1 3 4 ኃይለ ቃላቶችን እናንሳ። የመጀመሪያው ይሄ ሰው ይህን ያክል ዘመን ለምንድን ነው እዛ እስኪቆይ ድረስ እንደው ድነው ከሚሄዱት ሰዎች እንኳን አንዱ ወስጄ ለመጠመቂያው ስፍራ ላይ ላድርስ ያላለው ለምንድን ነው የሚለው መነሳት ያለበት ጉዳይ ይመስለኛል። ብዙ ጊዜ በጥያቄም ስለሚነሳ ማለት ይህን ያክል ዘመን ሲታመም ለምንድን ነው ይሄ ሁሉ ነገር ያልተደረገለት የሚለው አንዱ ነገር ነው። እውነት ለመናገር በብዙ መንገድ የታመሙ ሰዎችን የሚረዳቸው ሰው ጠፍቶ አያውቅም። እንደው ይሄ ሰው ግን በጣም በረታበት። አሁን ይሄ ሰው ከኢዮብ ይብሳል። ኢዮብስ ወዳጆቹ እና ሌሎችም ዘመዶቹ በታመመ ጊዜ ከበውት ያጽናኑት የነበረ ሰው አይደለ እንዴ? በእርግጥ የቀናት ልዩነት ቢኖራቸውም የዘመን ልዩነት ቢኖራቸውም ቅሉ ማለት ነው። ግን ይህን ሰው የሚያረጋጋው እና ወደ መጠመቂያው ስፍራ ሊያወርደው የተመኘ የሻተ የደፈረ የተሳካለትም አንድም ሰው አለማግኘቱ በጣም ያሳዝናል። ለምንድን ነው ይሄ እንደዚህ ሆኖ ይኖሩ ከተባለ አንደኛው የእግዚአብሔር ስራ በጉባኤ እንዲገለጥ ስለሚፈልግ ነው። እግዚአብሔር ይህን ሰው አድኖ በ38 ዓመት ያዳነው ይህን ሰው መጻጉዕን የፈወስክ እየተባለ በጉባኤ ይወደስ ዘንድ እግዚአብሔር ይህን አድርጓል። ለምሳሌ በዮሐንስ ወንጌል ምዕራፍ 9 ላይ ያለውን እውሩን ሰው ባዳነው ጊዜ ምንድን ነው ያለው? የእግዚአብሔር ስራ በእሱ ይገለጥ ዘንድ ነው። በጉባኤ የሚደረግ የሚሰጥ ታምራት አለ፣ ለብቻ ደግሞ የሚደረግ ታምራት አለ። ክርስቲያኖች
ለብቻችሁ ነግራችሁት በስውር የነገራችሁትን በስውር ያደረገላችሁ ጊዜ አለ አይደል? እንዲሁም ደግሞ በጉባኤ የምትናገሩበት በጉባኤ ተገልጦ ታምራት የሚያደርግላችሁም ደግሞ ጊዜ ሊኖር ይችላል። የእግዚአብሔር ማዳን ልዩ ልዩ መንገድ እንዳላት ማሳየት ነው እና እግዚአብሔር ይመሰገን ዘንድ ነው ይህንን ያደረገው። ሁለተኛው ደግሞ ይሄ ሰው እግዚአብሔር ቢያድነውም በእግዚአብሔር ላይ በአመፅ የሚነሳሳ ሰው ነውና በአመፅ በተነሳሳ ጊዜ የተደረገለትን አይተው ሰዎቹ እንዲህ ተደርጎለት ይህን አደረገ ይሉት ዘንድ በሱ ፍርድ ወደ ራሱ ይመጣበት ዘንድ እግዚአብሔር ለዚህ ሰው ያጎደለበት አንዳች ነገር እንደሌለ ለማሳየት በጉባኤ ተደርጓል ወይም ደግሞ በጉባኤ ተገልጧል ማለት ነው። ምክንያቱም ይህ ሰው በኋለኛው ዘመን ክርስቶስ በሚሰቀልበት ሰዓት በክርስቶስ ላይ በሐሰት ከመሰከሩ ምስክሮች መካከል አንዱ ነው። ግን ደግሞ እግዚአብሔር በግልጥ በሰው መካከል ያዳነው ሰው ነው እና ስላዳነው ስለ እግዚአብሔር እንዲያድነው ይፈልጋል። ግን ደግሞ ስላዳነው ስለ እግዚአብሔር ወይም ስለሚያድነው ስለ እግዚአብሔር ምንም እውቅና የሌለው ሰው ነው። ለዚህም ነው እንደውም አይታችሁ ከሆነ እንደው መዳን ትፈልጋለህ ተብሎ ሲጠየቅ ምንድን ነው ያለው? ሰው የለኝም ነው ያለው። አሁን እዚያ ቦታ በእውነት ሰው ነው የሚያስፈልገው? አሁን እዛ ቦታ የመጣው ሰው እንዲያድነው ሰው እንዲረዳው ፈልጎ ነው? እግዚአብሔር እንዲረዳው አይደለም እንደ የመጣው? ግን እግዚአብሔርን ተስፋ የሚያደርግ ሰው አልነበረም ይሄ ሰው ማለት ነው። እና የዘገየበትም አንዱ ምክንያት እግዚአብሔርን ተስፋ የማያደርግ ሰው ስለነበረ ነው። ሰው ነው ተስፋ የሚያደርግ የነበረው እንጂ ሲጠብቅ የነበረው እግዚአብሔርን አልነበረም ማለት ነው እንጂ እግዚአብሔርን ተስፋ ቢያደርግ እግዚአብሔርን ቢጠብቅ ኖሮ በመጀመሪያም አንድ ሰው አስነስቶ ባዳነው ነበር። እግዚአብሔር እኮ ምክንያት ይፈልጋል። ኔማንን ሲያድነው አንዲት እስራኤላዊት ብላቴና በሰራተኝነት ተቀጥራ ሶሪያ ድረስ ሂዳ እሷ ዜናውን ነግራው ከዛ እሱ ከሶሪያ ወደ ሰማሪያ መጥቶ የእግዚአብሔር ነቢይ ቤቱ ወዴት ነው ብሎ እሱን አገኝቶ ከእሱ ጋር ተጫዋውቶ አይደል እንዴ ከለምጾ የነጻው? እግዚአብሔር እኮ ምክንያት ይፈልጋል ሰዎችን ሊያድናቸው ሲፈልግ ማለት ነው። ይሄ ሰው ፍጹም እምነት አልነበረውም፣ የጎደለ እምነት ነው የነበረው። ምክንያቱም ሰው ቢኖረኝ እኮ እድናለሁ ብሎ ይመካ ያምን የነበረ ሰው ነው። በሰው አትመኩ ክርስቲያኖች። ሰው ቢኖረኝ እኮ ስራ አገኝ ነበር፣ ሰው ቢኖረኝ እኮ ሀብታም ሆን ነበር፣ ሰው ቢኖረኝ እኮ እዚህ ወድቄ አልቀርም አትበሉ በፍጹም። በእውነት ምናልባትም እግዚአብሔር እዚህ ቦታ እንድትቆዩ ያደረገበት እምነታችሁ ፍጹም እስኪሆን ድረስ ሊሆን ይችላል እና በእግዚአብሔር እስክትመኩ ድረስ ሊሆን ይችላል። እግዚአብሔር ይችላል ያደርግልኛል ብለን እስክናምነው ድረስ እግዚአብሔር ይሆናል ያዘገየን ምናልባት ምን እናውቃለን። ስለዚህ በእግዚአብሔር እመኑ ክርስቲያኖች። እውነት ለመናገር ገንዘብ የሚያበድራችሁ ሰው ስለሌለ ንግዳችሁ የከሰረባችሁ፣ እውነት ለመናገር አሁን ያላችሁበት ቦታ ላይ የሆናችሁት ባለስልጣን ዘመድ ስለሌላችሁ ነው። አሁን የምትኖሩትን ኑሮ እየኖራችሁ ያላችሁት ሰዎች ስላልተገነዘቧችሁ፣ ሰዎች ስላልረዷችሁ ነው። እግዚአብሔር ፈቅዶ አይደለም። እዚህ ቦታ ላይ የኖር ነው የምንኖረው እግዚአብሔር ስለፈቀደ ነው ብለን መች ነው የምናምነው ክርስቲያኖች? ይሄ ሰው እንደዚያ እስኪል ድረስ ነበር እግዚአብሔር የተው ማለት ነው። በቃ ትቶታል። ለምን? የሚጠብቀው እግዚአብሔርን ሳይሆን ሰው። ማንን ነው የምትጠብቁ ክርስቲያኖች? በጸሎታችሁ ውስጥ ማንን ነው ተስፋ የምታደርጉት? ማን እንዲራራችሁ፣ ማን ምጽዋት እንዲሰጣችሁ፣ ማን ኪሳችሁ እንዲሞላላችሁ፣ ማን ማይዳችሁን እንዲሞላላችሁ ነው የምትጠባበቁት? ወደ እግዚአብሔር መለመን፣ እግዚአብሔርን ተስፋ ማድረግ በፍጹም ይቀረናል። ክርስቲያኖች ይቀረናል። ብዙዎቻችን ሰው ነው የምንጠብቀው። ለዚህ ነው የዘገየብን። አያችሁት? ታምራቱ አዘገየ ነው እግዚአብሔርን ጨምረ ነው። እኛ ህይወት ውስጥ እግዚአብሔር ስራ እንዳይሰራ አዘገየ ነው። ያውም እኮ የድህነቱ ስፍራ ላይ ቆመን እኮ ነው። አይታችሁታል? ይሄ ሰው እኮ መዳን የዘገየበት 38 ዓመት ሙሉ ምን ሆኖ እንደሆነ ታውቃላችሁ? ርቀቱ ሰዎች ድህነት ከሚደረግላችሁ ታምራት ከሚደረግበት ስፍራ እኮ ርቀቱ የአንድ እርምጃ ነው። መላኩ ወርዶ የሚባርከው ውሃና ያ ሰው ርቀቱ ምን ያህል ቅርብ እንደሆነ ታውቃ። ተንከባሉ መድረስ የሚቻልበት እንኳን ተጉዞ ተንከባሉ መድረስ ከዛ እዚህ ድረስ ማን አመጣው? በእውነት ማን አመጣው? ከዚች አንስቶ ውሃው ላይ ሲጨምረው ዘንድ ሰው እንዴት አጣ? አይገርማችሁ? ይሄማ በጣም ነው የሚያስተምረን ክርስቲያኖች። ሰው የምትጠብቁ ሰዎች አቁሙ፣ በሞቴ አቁሙ። እግዚአብሔርን ጠብቁ፣ እግዚአብሔርን ተስፋ አድርጉ። እናንተን ሊጎበኝ የሚመጣባት ቀን እንዳለች አስቡ። ያን ጊዜ እግዚአብሔር ለእናንተ ያሰባትን ማዳን ያደርጋታል። ለእናንተ የመዳን ቀን የምትመጣበት ጊዜ እንዳለች ብቻ አምናችሁ ተዘጋጅታችሁ መኖር ነው የሚጠበቅብን ክርስቲያኖች። ባይሆን ምን ነገር ተስፋ ማድረግ አለብን መሰለኝ? እንደ ሌሎች ሰዎች ይሄ ሰውዬ በጣም ደስ የሚለው ደግሞ ትልቁ ደግነቱም እንደሆነ ታውቃላችሁ። ይሄ ሰው እንደ ሌሎች ሰዎች በሽተኛ ፍለጋ አልሄድም፣ ማለት ባለመድኃኒት ፍለጋ አልሄድም። ምናልባት ገንዘቡ አልቁም እንደሆነ አልተጻፈልንም፣ ግን ባለመድኃኒት ፍለጋ አልተቅበዘበዘም። እዚሁ መጥቶ ነው የወደቀው። በቃ እዚህም መጥቶ አቀማመጡ ልዩ ቢሆንም ማለት ነው። እዚህም መጥቶ የተቀመጠበትን ዓላማ ቢረሳም እግዚአብሔር ያድነኛል ብሎ መጥቶ ሰውን ተስፋ ቢያደርግም
ግን እዚህ መምጣቱ መልካም ነገር ነው። ያቺ ሴት ታስታውሳላችሁ፣ በማቴዎስ ወንጌል ምዕራፍ 9 ላይ ያለችው ደም ይፈሳት የነበረችው ሴት እኮ ብላ መጨረሻ ላይ እኮ ነው ገንዘቧ ሲያልቅ በቃ በሽታዋም እንደገና ሲጨምርባት እኮ ነው በቃ የልብሱን ጫፍ የዳሰስኩ እንደሆነ እድናለሁ ብላ መጣ። ያ ሁሉ ነገር የተደረገላት ከዛ በኋላ ነው። ተመልከቱት። ግን እሱ ይህን አላደረግም። ያ ማለት ምንድን ነው? ወደ ባለመድኃኒቶች እየሄደ ጊዜውን አላባከንም ማለት ነው። መልካም ነበር እኮ ጊዜያችሁን አለማባከናችሁ ክርስቲያኖች። ስትዘምሩን ያደጋችሁት፣ ስትማሩን የኖራችሁት፣ በመቅደስ ነው ያደገ። ለዕጣኑም ለማይጠንቱም ለጸሎቱም እኮ እንግዳዎች አይደለንም ክርስቲያኖች አይደል? ከመልመዳችን የተነሳ እኮ አቋቋም መምህር ነው የምንመስለው አይደል? ማህሌቱ ሲባል አብረን እንጮሃለን። ቅዳሴው ሲባል ተሰጥኦን በደንብ ከአንድ ዲያቆን በተሻለ አቀላጥፈን እንቀበላለን። በቃ ከማን ቀጥሎ ማን እንደሚመጣ እንኳን ቃል እግዚአብሔሩን በድርድር ይዘነዋል። ቅስናው ስለሌለን እንጂ እኮ ኪዳኑንም እኮ በቃላችን እንለው ነበር አይደል እንዴ? ግን ወገኖች ምን እንደጎደለን ታውቃላችሁ? እግዚአብሔርን እኛ ህይወት ውስጥ ስራ እንዳይሰራ ምን እንዳዘገየው። ለትዳር ልባችን ከቆረጠ ከተመኘን ብዙ ጊዜያችን ነው፣ ግን ትዳር ዘገየብን። ለሀብት ልባችን ከቆረጠ ልባችን ከተመኘ ከከጀልን ስንት ጊዜያችን ነው፣ ግን ሀብቱ ዘገየብን። በቃ ለሹመት ከከጀልን ከለመን ስንት ጊዜያችን ነው፣ ግን ሹመቱ ዘገየብን። እንዲህ ያለ የምንሻቸውን ነገሮች ሁሉ እግዚአብሔር እንዲሰጠን እንዲያከናውንልን ከተመኘን በጣም ረጅም ጊዜ ሆኖናል፣ ግን ዘገየብን። እግዚአብሔር ለምን ካላችሁን በመካከል አመጣጣችን መልካም ሆኖ ግን ዋጋ የሚያሰጥ አመጣጥ አልሆን ብሎ ማለት ነው። ፍጹም አልሆን ብሎ ማለት ነው። ተመልከቱት። አለመቅበዝበዛችንማ መልካም ነበር። አሁን በጭፈራ ቤትም አንታማም፣ እውነት ለመናገር በመጠጡም አንታማም፣ በስካሩም አንታማም። ከአንዲቱ ወደ አንዲቱም ስንቅበዘበዝ አንያዝም ይሆናል። የምንከሰስበት ኃጢአት ብዙም እንብዛም ሊሆን ይችላል። ግን ደግሞ ምን ጎሎናል? ሰውን ተስፋ እናደርጋለን። ይችን አለቅነት እኮ ያገኘዋት ዘመዶችን ነገሌ ይስላሉ እንላለን። ገብቷችኋል? ችግራችን እሱ ነው። ይችን ቦታ እኮ ያገኘዋት ነገሌ ደርሰውልኝ ነው እንላለን። ችግሩ እሱ ነው። እሱን እንድናረቅ እግዚአብሔር ይፈልጋል። እግዚአብሔር ቤተሰቦች ለዚህ ነው የዘገየው የሚለው ነው። ከዚያ ውጭ ግን አዳም ነው ብለናል። ይሄ ሰውና ሰው የለኝም ማለቱ ከነቢያት መካከል ሰው ሆኖ ለእኔ ቤዛ ሊሆንልኝ የደፈረ ሰው የቻለ ሰው የለም ማለቱ ነው። እግዚአብሔር ሰው ሆኖ መጥቶ እስኪያድነው ድረስ የሚጠባበቅ ነው አዳም ማለት እኮ። ክርስቶስ ግን መጣና ምን አደረገ? ዳን፣ አልጋህንም ተሸክመ ሂድ አለው ማለት ነው። ተመልከቱት። እና ክርስቶስ እስኪመጣ ድረስ ሰው እስኪሆን ድረስ አዳም ሲጠብቅ መኖሩን የሚያስታውስ ቃል ነው። አዳም እግዚአብሔር ሰው ሆኖ እስኪያድነው ድረስ በተስፋ ሲጠብቅ የነበረ ምስኪን የነበረ መሆኑን ለመግለጽ ምን አለ ማለት ነው? ሰው የለኝም ከመሶ የታወቅ ማይ ያውርደን ወይደን ውስጥ መጥማቃት። ውሃው በተናወፀ ጊዜ ውሃው በተባረከ ጊዜ አውርዶ የሚያስጠምቀኝ ሰው የለኝም እንጂ ነበር ያለው። ይህ ሰው ሆኖ ወርዶ ተወልዶ ያዳናኝ እስካሁን የለም እንጂ እንደማለት ነው ብለውታል፣ ለማለት ነው ብለውታል አባቶቻችን ይህንን ቃል ሲተረጉሙ ማለት ነው። በዚህ ሁኔታ እንግዲህ እግዚአብሔር ድሆችን የጎበኘበት፣ እግዚአብሔር በሽተኞችን የጎበኘበት ሳምንት ነው። ይሄ ሳምንት የሚለው ነው በዋናነት መያዝ ያለብን ትልቁ ነገር ይሄ ነው። የተወደዳችሁ የእግዚአብሔር ቤተሰቦች እግዚአብሔር የመጣው ለምንድን ነው ከተባለ መድኃኒት ሊሆነን ነው ወደ ዓለም የመጣው። በልዩ ደዌ የተያዝን ስለነበርን ሊያድነን የመጣው ኢየሱስ ክርስቶስ። ግን በመጀመሪያ ምናችን መፈወስ አለበት? ልባችን መፈወስ አለበት። የእግዚአብሔር ቤተሰቦች ልባችን፣ እምነታችን ነው መፈወስ ያለበት። ይሄ ሰውዬ ልቡም እምነቱም አልተፈወሰለትም። ሰውነቱ ብቻ ነበር የዳነችለት። እግዚአብሔር በመጀመሪያ ልባችንን ባለጸጋ ሊያደርገው አይገባም? እጃችንን በወርቅ በብር ክምችት ከመሙላቱ በፊት እግዚአብሔር ልባችንን በቃሉ ሊሞላው አይገባም ብላችሁ ታስባላችሁ? እግዚአብሔር አስቀድሞ ከቤታችን ይልቅ እኛን ሊባርከን አይገባም ትላላችሁ? እግዚአብሔር አስቀድሞ ትዳራችንን ሊባርከው አይገባም? ልጅ ከመስጠቱ በፊት በእውነት እኛን በፍቅር ሊያጸናን እኛን አይምሯችንን ሊፈውስልን አይገባም ትላላችሁ? አሁን እኮ ፈውስ የሚያስፈልገው አይምሮ፣ ፈውስ የሚያስፈልጋት ነፍስ ናት ያለችን ሁላችንም ማለት ነው። እና የእግዚአብሔር ፈውስ ከምን ይጀምርልን ካላችሁ፣ እንድትድኑ ከፈለጋችሁ ለዘላለም ወገኖች ከልባችሁ እንዲጀምር ለምኑት። እግዚአብሔር ልቤን ፈውስልኝ ባሉት። ያችን ሴት ታስታውሳላችሁ? እንደሚፈሳት የነበረችው ሴት 12 ዓመት ሙሉ እንደሚፈሳት የነበረች ናት። ከኋላው መጣችና ልብሱን ዳሰሰች። ምን አለች? የልብሱን ጫፍ የዳሰስኩ እንደሆነ እድናለሁ። ተመልከት፣ ልቡ የተፈወሰለት ሰው እንዲህ ብሎ ያምናል። ልቡ የተፈወሰለት ሰው በቃ ጸበሉን የጠጣው እንደው ድናለሁ፣ እምነቱን የተቀባው እንደው ድናለሁ፣ ካህኑ እግዚአብሔር ይፍታ ያለኝ እንደሆነ ከኃጢአት ይፈወሳለሁ። እግዚአብሔር እንኳን ለስጋዬ ለነፍሴም ጌታዋ ነው።
እግዚአብሔር እንኳን ግዙፉን ስጋዬን ነፍሴንም ረቂቅ ምግብ የሚያስፈልጋት መግቧት ያድራል። ራቁቷን አያኖራትም፣ ረቂቅ ልብስ ያለብሳታል፣ ረቂቅ ምግብም ይመግባታል፣ አያስርባትም ብላችሁ አታምኑም ክርስቲያኖች? የእግዚአብሔርን ቃል ይመግባታል ብሎ ማመን ያስፈልጋል። እግዚአብሔር ቤተሰቦች፣ አሁን ቃሉ የሚነግረን እንደዛ ነው ወገኖች፣ ቃሉ የሚነግረን እንደዚያ ነው። ፈውስ ከዚያ መጀመር። የመጻጉዕ ግን አካሉ ስለነበር የተፈወሰው እንዴት አይነት ትልቅ ፈውስ እንደተደረገለት ተመልከቱት። አልጋውን ተሸክሞ እስኪሄድ ድረስ አያችሁት? አልጋውን ተሸክሞ እስኪሄድ ድረስ እኮ ብርታት ጉልበት ሰጠው። በአንድ ጊዜ የሚያገግም ሰው እንደዚህ ነበረ አይደለም። ግን እንደሄድ አልተመለሰም። ያዳነው እንኳን ማን እንደሆነ ለማወቅ ጊዜ አልነበረውም። በተሰጠው ነገር ምድሪቱን ሞላት። ሄዶ ለካህናት ተናገረ። ያዳነኝ እሱ አልጋን ተሸክመ ሄድ ብሎኛል ብሎ ለካህናት ሁሉ ተናገረና ጠላት ቀሰቀሰበት በእግዚአብሔር ላይ ማለት ነው። አሁን በእግዚአብሔር ላይ ጠላት የሚቀሰቅሱ ሰዎች አሉ። ይመጣሉ፣ እግዚአብሔር የለመኑትን ልመናቸውን ይሰማቸዋል፣ ስለታቸውን ያከናውንላቸዋል። አሁን በእውነቱ የኔንማ ጸሎት አትሰማኝ የነገሌን ነው እንጂ የሚል ጠላት እዚህ መቅደስ ውስጥ ለእግዚአብሔር ይነሳበታል ማለት ነው። እንዲህ ይሆን ያለን ሰዎች እንኖራለን፣ እንዲህም እየኖርን ያለን እንኖራለን። እና በእውነቱ መች ነው እንደዚህች ሴት ያች ሴት ደም ፈሳት የነበረችው ሴት ጋር አነጻጽሩት። ያች ሴት ግን ከዳነች በኋላ ምን አደረገች? ኃይል ከኔ ወጥቷልና ልብሴን የዳሰሰዋል ብሎ ሲናገር መጣችና በፊቱ ሰገደች። እኔ ነኝ አለች። ተገለጠ። ያደረገላት ታምራል። ተገለጠች ይች ሴት። ክርስቶስ የዚችን ሴት እምነቷን ይገልጥ ዘንድ ነው እንጂ እኮ እንዲሁ አይደለም። ዝም ብሎ ይተዋት ነበር። አድኗታል። በቃ ያውቃል እሱ ኃይል ከሱ ወጥቷላ። ምክንያቱም ሐዋርያት ሲፈውሱ ኃይል ከነሱ አይወጣም። በልብሳቸው ያዳኗቸው ሰዎች አሉ እኮ። በጥላቸው ያዳኗቸው፣ እንዳዳኗቸው ያላወቋቸው ሰዎች አሉ። እንዳዳናቸው ሳያውቁ ያድናሉ። እንዲያውቁ ከተፈቀደላቸው ነው የሚያውቁት። የባህሪያቸው ስላልሆነ ኃይል ከኔ ወጣ ሊሉ አይችሉም። ክርስቶስ ግን ማዳን የባህሪ ገንዘቡ ስለሆነች ኃይል ከኔ ወጣ አለና ያቺ ሴት እምነቷ እንዲገለጥ አደረገ። ለምን? እምነትሽ አድኖሻል ሊላት ስለፈለገ ነው። መጻጉዕ ግን ለዚህ አልታደለም። ሂድ አልጋን ተሸከምና ሂድ አለው። ሲጀመርም ባልተፈወሰ ልብ ነበርና ልመናውን ያቀረበው። አሁንም እምነት አድኗል እንዲህ ተብለው ለኃጢአትህ ተሰረየችልህ ከእንግዲህ አትበድል፣ እንዲህ አይነት ነገሮች ሁሉ ተብለውለት የሄደ ሰው አይደለም። በጣም የሚያሳዝን ሰው ሆነቱ እንደሄደ ቀረበ ሰው። በኋላም ተመልሶ ቢመጣ ያዳነኝ ኢየሱስ ነው ብሎ ለመናገር አበቃው እንጂ ያማወቁ ኢየሱስ መሆኑን ማወቁ ለሌላ ነገር አልጠቀመውም። የተወደዳችሁ እግዚአብሔር ቤተሰቦች ዛሬም መዳን ካለብን እንደዚያች ሴት ነው መዳን ያለብን። መጀመሪያ ሃይማኖታችንን እንዲያጸናልን ለምኑ፣ በኋላ ቤታችንን ያጸናዋል እግዚአብሔር። ግድ የላችሁም። መጀመሪያ ስለ ቤታችሁ መጽናት አይደለም፣ መጀመሪያ ስለ ተዳራችሁ አይደለም፣ መጀመሪያ ስለ ሃይማኖታችሁ፣ መጀመሪያ ስለ ክብረ ነፍሳችሁ ተጨነቁ። ክብረ ነፍስ ካለን ክብረ ስጋ ይቀጥላላ። ብዕለ ነፍስ ካለን ብዕለ ስጋ ይቀጥላላ። መሰረተ ነፍስ ካለን መሰረተ ስጋ ይቀጥላላ። ይጸናል። በእውነት ወገኖች እመኑ። በቅዱስ ወንጌል የተጻፈው እንደዛ ስለሆነ፣ ስለዚህ እንዲያው ይሄ የማዳን ሳምንት ነውና በዚህ የመዳን ሳምንት ሁላችንም ልንፈወስ ይገባናል። ለምንድነው መጻጉዕ ብለን የሰየምነው ይሄንን ሳምንት ከተባለ ሁላችንም በምንም አይነት ህይወት ውስጥ ብንኖር እግዚአብሔር የሚጎበኘን መሆኑን ለማሳየት፣ ሁለተኛ ደግሞ ምንም ያክል ብንታመም እግዚአብሔር እንደሚፈውሰን ለማሳየት፣ ሶስተኛ ደግሞ ምንም እንኳን የታመምን በኃጢአታችን ምክንያት ቢሆንም እግዚአብሔር ግን ይቅር ሊለን ፈቃደኛ እንደሆነ ለማሳየት ይህ ሳምንት መጻጉዕ ተብሎ ተጠርቷል ማለት ነው። ስለዚህ በዚህ ሳምንት የታመምን ሁላችን፣ የታመመች ነፍሳችን ይህን ሳምንት ልትሻገር አይገባትም፣ ልትፈወስ ይገባታል። አእምሯችን ሊፈወስ ይገባል። በቃሉ መፈወስን እንልመድ፣ በጸሎት መፈወስን እንልመድ፣ በእግዚአብሔር ቃል መዳንን እንልመድ። ከዳንም በኋላ ደግሞ ማገልገልን እንልመድ። ይሄ ሰው ያቺ የጴጥሮስ አማት ታስታውሳላችሁ። ጴጥሮስ አማት ወተንሳቶ ተለቀቶሙ ነው የሚለው። ከዳነች በኋላ ተነስታ አገለገለቻቸው ነው የሚለው። እኛም ከዳን በኋላ የማገልገል ልምድ ይኖረን። ታስታውሳላችሁ አይደል? በድህነት ተይዘን የነበር ተጨንቀን ነበር እኮ ዕዳ እንኳ ምን ከፍለው አጥተን ምን ብለው አጥተን የነበርንበት ዘመን እግዚአብሔር ግን ዛሬ ምን ብለው አይደለም የምናተርፈው ሁሉ ሰጥቶናል። የት አለ ግን ዛሬ ማገልገላችን? በገንዘባችን አገለገልንበት? እግዚአብሔር ያኔ ከሁሉ በታች አድርጎን በነበረ ጊዜ ወይም ከሁሉ በታች በነበርን ጊዜ አሰበን አይደል እንዴ? ዛሬ ባለጸጎች ነን። ዛሬ ልብሳችን ተለውጧል። ዛሬ የምንነዳው መኪና ሌላ ነው። ዛሬ የምንኖረው ኑሮ ሌላ ነው። ግን ወገኖቼ የታለ ማገልገላችን? የታለ መታመናችን? በሰጣችሁ ነገርማ ታማኝ ሆኑ ክርስቲያኖች።
ምክንያቱም ገና የሚሰጣችሁ ስጦታ ስለሚበልጥ ነው። በዚች እምነታችሁን ታጎላላችሁ። ገና የሚበልጠው ስጦታ ገና ነው። ክርስቲያኖች መጻጉዕ የተፈተነው በዚያ ነው። በተሰጠው ስጦታ ታማኝ አልነበረም። ስለዚህ እግዚአብሔር ምን አደረገው? ከዚህ በኋላ ድጋሚ ወደ መቅደሱ አልመጣም ማለት ነው። ይህ ሰው ከደቀ መዛሙርቱ እንዳንዱ ሊሆን አልተቻለውም እና በሰላም ሄድም አልተባለ። በሰላም ሄጅ ነው ያላት ያችን ሴት። ሌሎችንም እንደዛው በሰላም ሄዱ እያለ ነው ያሰናበታቸው። እና እንዲህ መባል እኮ ቀላል ነገር ይመስላችሁ? መሾም እኮ ነው። በሰላም ሄድ እረፍት እኮ ማግኘት ነው። በሰላም ሄድ ትልቅ ስንብት እኮ ነው። በሰላም ሄድ ሰላም እሱ አይደል እንዴ? በሰላም ሄድ ከእሱ ጋር እንድንኖር እኮ እየፈቀደ ዛሬ በገነት ከኔ ጋር ትሆናለህ ከሚለው ቃል ጋር እኮ ተመሳሳይ ነው ቃል። በሰላም ሂድ ተመልከቱት ወገኖች፣ ዛሬ በገነት ከኔ ጋር ትሆናለህ ከሚለው ጋር ተመሳሳይ ነው። እና እንዲህ እንዲለን ነው ስንኖር ወገኖቼ። እግዚአብሔር በመጀመሪያ ምናችን ላይ ፈውሱ ሊያደርግልን እንደምንፈልግ መንገር ይኖርብናል። መፈወስ ካለብን ከምን ጀምረን ነው? መጽናት ካለብን ከምን ጀምረን ነው የሚለው የዚህ ሳምንት ታሪክ የሚነግረን እውነት ነው ማለት ነው። የእግዚአብሔር ሰላም እንግዲህ በሰላም ሂድ መባል ነው በጣም ትልቁ ነገርና ሁላችንንም ለዚህ የበቃን ያድርገን። መጻጉዕን የፈወሰው ከደዌ ስጋ ነው። እኛ ግን ከደዌ ነፍስ መፈወስ ነው የሚያስፈልገን። ደዌ ስጋን በሞት እንገላገለዋለን፣ ደዌ ነፍስን ግን በሞት አንገላገለውም፣ አናርፈውም ማለት ነው እና ወደ ዘላለም ረፍት እንገባ ዘንድ ክርስቲያኖች በነፍስ መዳን ያስፈልገናል ሁላችንም። እና አሁን ከስጋውና ከደሙ አጠገብ ነው ያለነው፣ ልንፈወስ ይገባናል። አሁን ጸሎት የሚጸለይበት ስፍራ ላይ ነው ያለነው፣ ልንፈወስ ይገባናል። አሁን በእውነት እግዚአብሔር ታምር የሚያደርግበት ስፍራ ላይ ነው የቆምነው። ታምር ተደርጎልን ነው መመለስ የሚገባን። እንዲሁ ዝም ብለን አንመለስም። መጻጉዕ እዛችሁ ነው የኖረው ያን ሁሉ ዓመት። ካልፈወስከኝ አልመለስም አይነት አይደል? ወዴት ይኬዳል? እሱ ካልፈወሰን ማን ይፈውሰናል? እሱ ካላዳነን እሱን ነው የሚያሳየን ማለት ነው። እግዚአብሔር ሁላችንንም ይምረን ዘንድ መልካም ፈቃዱ ይሆንልን። እንግዲህ ይህ ትምህርት ወገኖቼ እየተዘጋጀ የሚቀርብላችሁ የባህር ዳር ሀገረ ስብከት አራቱ ጉባኤያት ምስክር ጉባኤ ቤት የሚሰጠው ትምህርት ሆኖ በጉባኤ ኤክሌሲያ በሚለው ዩቲዩባችን የጉባኤ ቤቱ ቻናል ነው። በዚህ ነው እንግዲህ እየተዘጋጀ የሚቀርብላችሁ። ሌሎችም ትምህርቶች ይኖሩናል። በቀጣይም ከዚህ በፊትም ያቀረብናቸው አሉ። እነሱንም እንድታዩ ፈልጋለን፣ እናሳስባለን። በቴሌግራምም በሌሎችም የምናስተምራቸው ትምህርቶች ይዳረሱ ዘንድ ለሁሉም ሰው የእግዚአብሔር ቃል እንዲዳረስ ሁላችሁም የበኩላችሁን ድርሻ ተወጡ ወይም ሼር አድርጉ ማለት ነው። በሌላ አነጋገር እንዲህ በማድረግ ሁላችንም አገልግለን የእግዚአብሔር መንግስት ለመውረስ የበቃን ያድርገን። ሁላችንንም ለፈውሰ ስጋ ለፈውሰ ነፍስ እንዲያበቃን አእምሮ መንፈሳዊን አእምሮ ስጋዊን እንዲያድለን የአምላካችን የልዑል እግዚአብሔር መልካም ፈቃዱ ይሁንልን። መጻጉዕን የፈወሰ እግዚአብሔር ሁላችንን የሚማረን። በሰላም ዋሉ።